አብርሃም ከዛች ጋር ስንት ጊዜ እንደዛ ሲሆን በዚህ ልክ እኮ አልጮክም እንዴ? እኔ እኮ አብርሃም እንደማልደግፈው ታውቃለህ። አብርሃም የሚሰራቸው ነገሮች ልክ እንዳልሆነ አውቃለሁ። እሺ አሁን ተወው ብትሰራ አብሬያት ስህተት ትሰራለህ። በቃ የመጨረሻ ልንገር፣ እስከዛሬ ታግሰናል፣ እስከዛሬ ብዙ ነገር መክረናል። ዛሬ ላይ እኔ ሩታ ጥፋት ብትሰራ እንኳን ተክል አይደለሽ መላት ቢኒያም የሩታ ደስታ የሩታ ፍላጎት ሁሉ ነገርን ያስደስተኛል። ሩታ የምታደርጋቸው ነገሮች ሁሉ እሷ ደስታ የሚሰጣት ከሆነ እኔም በጣም ደስተኛ ያደርገኛል። ግን ሰሞኑ እየተደረገ ያለው ነገር በፍጹም ሊያስደስተኛ አልቻለም። እሷም ደግሞ በእርግጠኝነት አምናበት እንዳልሆነ 100% እርግጠኛ ነኝ። ሩታ ጥፋት ብትሰራውላ እሷ ካስደሰታት እኔ ደስ ነው። አይ ሲጀመር አንተ ለሩታ አታስብም ማለት ነው። ሩታ ያስደስታታል ብላ ገደል የምትገባ ከሆነ ያ ነገር አንተ አብሬያት ገደል እገባለሁ። አብርሃምም ሌሎችም እንደፈለጉ መሆን ይችላሉ። ሩታ ግን የራሷ ምርጫ የሚያስደስታት ከሆነ ለነገ ህይወቷ አስፈላጊ ከሆነ በሷ ውሳኔ እኔ መቼም ቢሆን አልቃወምም። የደስታም ጉዳይ ከሆነ ሩታ ምርጫዋ አድርጋ መርጠዋለች፣ አለቀ። በሷ ምርጫ ደግሞ እኔ ሩታ ከተመቻት ትሄድበት፣ አሁን እንደፈለገች ነው። እሷ ደስ የሚያሰኛት ከሆነ እሷን የሚያስደስታት ከሆነ እንደፈለገች ነው። ሩታ የሚያስደስታትን እኔ የሚያስደስተኛል። ሩታ ምንም ብታረግ ለኔ የሚያደስተኝ ነው። ነገር ግን አንዳንዴ የሰው ልጅ ሲሳሳት ስህተቱን መንገርና ምንም አልተሳሳተች። ሩታን ተሳስተሻል አትበል። አልተሳሳተች። ሰው አይደለች እንዴ? ሰውማ ሰው ናት። እዛኔም እኮ ጥፋት ስታጠፋት አጥፍተሻል። አሁን ላይ ግን የራሷን ውሳኔ ነው የወሰነችው። ይሄ ፐርሶናል ህይወት ነው፣ አለቀ። ሰላም ሰላም፣ ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ ፈጣሪ ይመስገን። እንግዲህ እንኳን ለጥምቀት በዓል በሰላም አደረሳችሁ። ጥምቀቱ የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት፣ የመያያዝ እንዲሆንላችሁ እመኛለሁኝ። እንግዲህ ዛሬ ወደ እናንተ መጥቻለሁ። እውነት ለመናገር ዛሬ በዚህ መልኩ ባልመጣ በጣም ደስ ይለኝ ነበር። ምክንያቱም በዓል ነው፣ ትንሽ የደስታ ጊዜ መሆን ነበረበት ብዬ አስባለሁ። ግን ደግሞ አንዳንዴ መቅደም ያለበት ነገር መቅደም አለበት ብዬ አስባለሁ። እውነት ለመናገር ከልቤ ነው የምነግራችሁ። በእውነት በእንደዚህ በቃ የደስታ የበዓሉን ድባብ አንዳንድ ቦታዎች ያሉትን ነገሮች ቀርጬ ወደ እናንተ ባመጣ ከማንም በላይ ደስተኛው እኔ ነበርኩኝ። ምክንያቱም ይህ ከስንት ጊዜ አንድ የሚፈጠር የሚመጣልን ትልቅ በዓል ስለሆነ በዛ ምክንያት ዛሬ ግን እንደዚህ ይዤላችሁ መጥቻለሁ። በጣም ይቅርታ እና ዛሬ ወደ እናንተ የመጣሁት ትንሽ ሰሞኑ የሚፈጠሩት ነገሮች አይታችኋል። እኔም ወዲያ ወደ እናንተ እየመጣሁኝ አይደለም፣ ውስጥ ላይ ነገሮች ለማስተካከል እና የተሻለ ነገር ለመፍጠር እየሞከርኩኝ ነው። ግን ደግሞ አንዳንዴ የሆነ ወደ እናንተ መምጣት ያለበት ነገር አለ ብዬ አስባለሁ እና በአብርሃም በሩታ ምክንያት ብዙ ነገሮች እየተፈጠሩ ነው። አብርሽና ሩታ ትናንትና ተገናኝተው ከዛም በፊት ተገናኝተው እየተፈጠረ ያሉት ነገሮች የምታዩት ነው። እኛ የምንፈልገው ያው እንደምታውቁት ብዙ የለፋንለት ጉዳይ ነው። ብዙ ነገሮች እንዲስተካከሉ የምንችለውን ነገር ለማድረግ የሞከርንለት ጉዳይ ያው መጨረሻው አይታችኋል። ግን ደግሞ ሩታ ከቡታጀራ ስትመጣ የሷን ሰላም የሷን ፕራይቬሲ ለመጠበቅ አብርሃም አብሶ ቃል ገብቶ ነበር። ግን ዴይ ቱ ዴይ በየቀኑ እየመጣ የሷን ሰላም እየረበሸ ሌላ ነገር እየፈጠረ እንደሆነ እያያችሁ ነው። እኔ እሱ የራሳቸው ጉዳይ ነው። ግን ደግሞ አሁን ሩታ ያለችበት ሁኔታ እኔ በጣም ያሳስበኛል። በጣም ከምታስቡት በላይ በጣም ያሳስበኛል። ምክንያቱም የራሷ ውሳኔ ወስና ኦልሬዲ አብርሃምና እሷ የሚያገናኛቸው ልጅ ነው መሀላቸው ላይ ያለው። ያው እሱ በፈለገበት ጊዜ መጥቶ ልጅ መጠየቅ መብት እንዳለው ሁላችሁም ታውቃላችሁ። እሷን ፈቅዳለታለች። ግን ደግሞ ከዛ አልፈ ብሎ የሷን ነገር እየተጋፋ ሌላ ነገር ለመፍጠር እየሞከረ ነው። ብቻ ብዙ ነገሮች እየተፈጠሩ ነው። አሁን ላይ እኔ ለሩታ ሰጋለሁ። ምክንያቱም ትናንትና የመጨረሻ ውሳኔ ስትወስን እኔ ብዙ የሰማኋቸው ብዙ ያየኋቸው ነገሮች አሉ። ገባችሁ? ሩታ አሁን ላይ ያለችው አደጋ ላይ ነው። አብርሃምም በዙሪያው ያሉ ልጆችም እነ ሄርሜላ እነ አቤልም አብርሃም ጨምሮ ማለት ነው ሩታ ላይ እና የሩታ ልጅ ላይ ሌላ ነገር ለማድረግ እየሞከሩ ነው። ሌላ ነገር ሊፈጥሩ እያሰቡ ነው እና ይሄ ነገር እናስጨንቆኛል። እኔ ምን ሊያደርጉ እንዳሰቡ አላውቅም። ግን ደግሞ ሩታ አደጋ ላይ ነው ያለችው። ይህን ነገር ለሩታ መናገር አለብኝ። ምክንያቱም እኔ የሰማሁት ነገር ስላለ ያዳመጥኩት ነገር ስላለ ከዚህ በላይ ደግሞ ሩታ ላይ ምንም እንዲደርስባት ስለማልፈልግ ያም ደግሞ አንድ የመጣው ያው ለሩታ አስብልሻለሁ፣ ጨነቅልሻለሁ፣ አንቺን ወደ ሌላ ቦታ ይዤሽ ምናምን የሚል አንዳንድ ፕሮሰሶች ለመጀመር እየሞከሩ ነው። እሱ አላውቅም ከኔ በላይ ምናልባት ሩታ ነገሩ ላይ አጥንታበት ወስናበት የራሷ አንተ የምታደርግበት ነገር ሊሆን ይችላል። ነገር ግን እንደ አንድ ባለ አእምሮ ነገርን አገናዝቦ ተረጋግቶ እንደሚያይ ሰው ሩታ ብትረጋጋና ዙሪያው ላይ ማን ነው ጠላት፣ ማን ነው ለሷ ውድቀት የሚመኘው?
ማነው ሩታ እንድትጨነቅ ወይም ውድቀቷ ማለት እንድትወድቅ የሚጠሩ ሰዎች ብዙ አሉ። ስለዚህ አሁን ዛሬ በትክክለኛ ወደ እናንተ የመጣሁበት ሀሳብ ሩታ አደጋ ላይ ነው ያለችው። ዙሪያ ላይ ያሉ ሰዎች ትናንትና እንደዛ ውሳኔ አብርሃምን አልፈልግም በቃ ከህይወቴ ውጣልኝ ስትለው እሷ ላይ ብዙ ነገር ለማድረግ እያሰቡ ነው፣ እያቀዱ ነው። ልጇ ላይም በዙሪያ ላይ ያለው ኖቤል ላይም ብቻ ማናቸውም አላወቁም። ይሄ ነገር ደግሞ እኔ ከነሱ ውስጥ ነው ይሄን ነገር የሰማሁት። ገባችሁ? ይሄን ነገር ደግሞ ለሩታ ማሳወቅ አለብኝ። ቢኒያምን ጠርቼዋለሁ። ከቢኒያም ጋር ይሄን ነገር ሄደን ሩታ በቃ ነገሮችን ተጠንቀቀሽ ማድረግ አለብሽ። ይሄን ቪዲዮ በእርግጠኝነት ታይዋለሽ፣ አንቺ ጋርም እንመጣለን በርግጥ። ነገር ግን አንቺ ብዙ ሰዎች ያንቺ ውድቀት ያንቺ ማልቀስ የሚፈልጉ በጣም ነፈ ሰዎች አሉ እና ተረጋግተሽና ከራስሽ ጋር ሆነሽ እንድታስቢበት የምፈልገው ጉዳይ ነው። እና ዛሬ ማስጨንቁኝ ወደ እናንተ የመጣሁት በቃ ሩታ ማስጠንቀቅ አለብኝ። አንዳንዴ የሆነ ወጣት ስንሆን ማገናዘብ ይከብደናል። በስሜታዊነት የምንረዳባቸው ብዙ ነገሮች አሉ። ምናልባት አብርሽ ሰሞኑ ይቅርታ እየጠየቀ ነው። ከልቡ ተጸጽቶ ይሁን አይሁን፣ ቀንቶ ይሁን አይሁን አይሮን እሱን አላውቅም። ነገር ግን ምንም ይሁን አብርሃም ከልቡም ይሁን ከልቡም አይሁን ሩታ በዚህ ሰዓት ጥንቃቄ ያስፈልጋታል። በቃ ምክንያቱም በዙሪያ ያሉ ሰዎች በየቀኑ የሚመጡ ሰዎች የሷ ውድቀት የሚመኙ ሰዎች ናቸው። እኔ ይሄ ማሽቃበጥ አይደለም፣ እያሽቃበጥኩኝ ይሁን ምናምን አይደለም፣ ከልቤ ነው። ምክንያቱም እህቴ ብትሆን እንድትሆን የማልፈልገው ነገር ሩታም እንድትሆን ስለማልፈልግ ማለት ነው። ስለዚህ ሩታ ላይ ብዙ ሴራ እየተሰራ ነው፣ ብዙ ነገሮች ለማድረግ እየሞከሩ ነው እና ይሄ ነገር ሩታ እንድትነቃና የራሷ ውሳኔ ወስና ዙሪያ ላይ ቤቷ ላይ ማድረስ የሌለባት ሰዎች እንዳይደርሱ። ሲቀጥል አብርሃም ምናልባት ከልቡ ተጸጽቶ ቢሆን አላቅም፣ ተጸጽቶም ሊሆን ይችላል ላይሆንም ይችላል። ነገር ግን መጀመሪያ የትኛውም ነገር የሚጀምረው ከይቅርታ ነው አይደል እንዴ? የሰው ልጅ ከይቅርታ ነው ማለትም እኔ ለምሳሌ የሆነ ሰውን የምፈልግ ከሆነ ያ ሰው የሚያስደስተው ምንድን ነው? የሚደብረው ነገር ምንድን ነው? ያን ነገር ከመተው ነው አይደል የሚጀምረው። አብርሃም ከኤርሜላ ጋር እየሆነ ከነ አቤል ጋር ቤቷ እየመጣ ከማትፈልገው ሰዎች ጋር ወደ ቤቷ እየመጣ እንደገና ፈልግሻለሁ ማለቱ ለኔ አልተዋጠልኝም። እውነት ለመናገር ሌሎቻችሁ የምታዩበት የራሳችሁ እይታ አላችሁ። እኔ ግን ከሌሎች ልጆች ጋር ከኤርሜላ ጋር እንደፈለገ ሆኖ እየመጣ ከአቤል ጋር ቤቷ ድረስ እየመጣ ሌሎች ጓደኞቹ አፍ እንዲከፍቱባት እያደረገ ተጸጽቷል ማለት ለኔ ከባድ ነገር ነው። ይሄን ነገር ልቀበለው አልችልም። ምክንያቱም አንድን ሰው ይቅርታ ለመጠየቅ ያንን ሰው የምትፈልጉ ከሆነ መጀመሪያ እሱ የማይፈልገው ነገር ማስወገድ አለባቸው አይደል እንዴ? አብርሃም ግን ከነ ምናምኑ ከነ ጥፋቱ ከነ ብዙ በደሎቹ ነው ሩታ ጋር እየመጣ ያለው እና ይሄ ነገር ከልቡ ይሁን አይሁን አይ ዶንት ኖ። ነገር ግን አሁንም በቃ ሩታ መንቃት ያለባት ማን ምን ሊያደርጋት እንደሚችል አታውቅም። እሷም ሆነ ልጇ አደጋ ላይ ነው ያሉት። ይሄ ነገር ደግሞ ሄደን ከቢኒያም ጋር ማስገንዘብ አለበት፣ መናገር አለብን እና ሩታ ጥንቃቄ ማድረግ አለባት። እኔ ማለትም በቃ እውነት ለመናገር ያለችበት ሁኔታ ስለሚያሳስበኝ የቢኒያም መጥቷል። ቢኒ እንዴት ነህ? ደህና ነህ? ፊዞ አለው ደህና ነህ? አለ ሁሉ ሰላም እግዚአብሔር ይመስገን። እንኳን አደረሰ ብራዘር። እንኳን አብሮ አደረሰን። ባል በጣም ቆንጆ ነው። አንተ ጋር እንዴት ነው? እኔ ጋር አሪፍ ነው። እስቲ ለቤተሰብ እንኳን አደረሳችሁ ባላችሁ። እሺ እንኳን አደረሳችሁ ለብርሃነ ጥምቀቱ። ሁላችሁም በዓሉን ከቤተሰብ ጋር በደስታ በፍቅር የምታሳልፉበት ይሁንላችሁ። ያው ከቤተሰብ ጋር ደግሞ ተራርቃችሁ ያላችሁ ብቻችሁን የምታሳልፉ ለእናንተ ምርጥ በዓል ይሁንላችሁ። አብዛኞቻችሁ ያው ወድሪሳችን ብቻቸውን ነው የሚያሳልፉትና እንኳን አደረሳችሁ ላለው ያው ይሄን ነው የምልህ። እንግዲህ ያው ዛሬ የጥምቀት በዓል ዛሬ ያለ እንግዲህ ግን ጠርፈን የጠራኸኝ እውነት ለመናገር በዚህ ምናልባት አንተ አልነገርኩህም በስልክ ነገር ግን በቃ አንዳንድ ነገር እኔ እናንተ ማውራት አለብን ብዬ አስባለሁ። በዚህ ሰዓት ምናልባት በዓል ስለሆነ እንደዚህ ባናወራ ደስ ይለኝ ነበር። ምክንያቱም በቃ የደስታ ጊዜ ነው ብዬ አስብ ነበር። ነገር ግን ከሰው ሕይወት የሚበልጥ ነገር የለም። ሰውን ማስቀደም አለብን አይደል? ለምሳሌ አንድ ሰው አዝኖ አንድ ሰው እያለቀሰ ወይ ደግሞ የሆነ ነገር ተፈጥሮበት በኋላ ባደርገውስ ብለን ከምንጸጸት ቅድሚያ ማድረግ ያለብን ነገር አለብን ብዬ አስባለሁ። ምንድነው እሱ? ይሄው ትላንትና ትንሽ አንዳንድ ነገር በስልክ ላወራህ ሞክሬያለሁ። በአብርሽና በሩታ መሀል ብዙ ነገር እየሰማው ነው። ማለትም በቃ ሩታና ልጇ ያሉበት ሁኔታ ትንሽ ልክ አይደለም። ምክንያቱም አደጋ ላይ ነው ያለችው። ትላንትና ሩታ የትላንትናም ቪዲዮ አይተሃል። እሷንም ለማውራት ሞክሬ ነበር። አንዳንድ ነገሮች እሷ ማውራታኛለች። በቃ ያለችበት ሁኔታ ልክ አይደለም። አደጋ ላይ ነው ያለችው። እሷም ሆነ ልጇ ምን ሆናለች? ሩታ ምን አይነት አደጋ ነው?
ትላንትና ከወሰነች በኋላ ልጇን ከሷ የመነጠል እና ደግሞ እሷም ላይ ደግሞ ሌላ ነገር የማድረስ እያቀዱ ነው እነ አቤል እና አብርሃም ብቻ እሷ ላይ መጥፎ ነገር ለማድረግ እየሞከሩ ነው። ከታወቀ አንተ እኔ ከነሱ ጋር ያለ ሰው ነው ነገረኝ። አሁን እንደዚህ ብዬ አንደግረም ስለ እንዲህ ልትለኛ ይጠራኝ። ስለዚህ አንተ ከኔ የሰማው እኔ ለሩታ ከሚያስብ ሰው ምናልባት ስሙን አሁን ብነግርህ ምናልባት ሌላ ነገር ይፈጠራል። ምንም አይፈጠርም። ገብቷል። ከዚህ የበለጠ ከተፈጠረው ነገር አይፈጠርም። ይኸውልህ ቢኒያም አሁን የሰውየው ማንነት እዚህ ጋር አያሳስበንም። እኔ ደግሞ ያሳስበኛል። ሩታ ጋር ሂጂ፣ እዛ ጋር አደጋ ደረሰብሽ እንዲህ ልትሆኚ ነው። ዝም ብዬ ከመሬት ተነስቼ አይደለም ካሌብ እየሰማኸኝ ነው። እኔ እዛ ጋር ሩታ ጋር ሂጂ መረጃ ሳልይዝ በስነ ስርዓት እርግጠኛ ያልሆንኩበት ነገር ሂጂ ሩታ ጋር ልጅሽ ካንቺ ሊቀሙሽ ነው የሆነ ነገር ሊያደርጉሽ ነው ሊበቃሽ ነው አንደኛ ይኸውልህ ብዬ አላወራም። ቮይሱን አሰማሃለሁ የደወለኝ ሪካርድ አድርጌዋለሁ። ቮይሱን አሰማሃለሁ። ሲቀጥልም ደግሞ ይኸውልህ ችግር የለም ከቪዲዮ በኋላ ሁሉም ነገር አሳይሃለሁ። እሱንም አገናኝሃለሁ። ምክንያቱም ይሄ የነገረኝ ሰው ተደብቆ ለሩታ የሚያስብ ሰው ከነሱ ጋር ሆኖ ለሩታ እየተጨነቀ ሁሉ ነገር የሚነገረኝ ላይ ነው። ስለዚህ አሁን ዋናው ነገር ሩታ ያለችበት ሁኔታ በጣም የሚደብርና የሚያስከፋ ነው። ማለትም የሷ ደስታ አይፈልጉም። የሷ ማልቀስ የሚፈልጉ ብዙ ሰዎች አሉ። ትላንትና ደግሞ አብርሃም እኔን ምረጪ ብሎ ከአንድም 2-3 እየጠየቃት አይተናል። ያ ነገር ደግሞ አልቀበልም ስትል እሷን ሆነ ብሎ ለመጉዳትና ለማስለቀስ ብዙ ሰዎች እየሞከሩ ነው። ይሄ ነገር ደግሞ ለሩታ ፈርተህ ከሆነ ለሩታ አስበህም ከሆነ ካሌብ እዚህ ጋር የሚያስጨንቅ ነገር የለም። ገብቶሃል። ከመሬት ተነስቶ ሩታን የሚጎዳት የሆነ ነገር የሚያደርጋት ከልጇም የሚለያት ማንም የለም። ገብቷል። ምናልባት አንተ እሷን ከመውደድ እሷ የሆነ ነገር እንዳትሆን ከመጨነቅ አንጻር ከሆነ ልረዳ እችላለሁ እንጂ አሁን ላይ ሩታን የራሷን ህይወት መርጣ እየኖረች ባለችበት ሰዓት መብቷ ነው። ገብቷል። የራሷን ነገር መርጣ እየኖረች ነው። ነገር ግን የራሷን ነገር ደግሞ የማያከብሩ ዴይ ቱ ዴይ በየቀኑ የሷን ከቡታጀራ ስትመጣ ጀምሮ እንደፈለገች እንደምትሆን ቤት ላይና በቃ የራሷን ፕራይቬሲ እንደምትጠብቅ የምናውቀው ነበር። ነገር ግን በየቀኑ ሁሉም ሰው እየመጣ ቤት ውስጥ እየገባ ብዙ ነገር እየተፈጠረ እንደሆነ ከአንድ 2-3 እናንተ አይተናል አይደል? ካሊ ቤት ውስጥ ገብቶ አብርሃም የበጠበጠበት ምክንያት እኮ ሌላ ሰው ቤት ውስጥ መጥቶ እየኖረ ስለሆነ ኖቤልም አሁን ደስታ የሚባለው መተው ቤት እየኖሩ ስለሆነ እንጂ ሩታን ጋር ሄዶ አብርሃም ምንም አላደረገም። እስካሁን ባለው እኔ እስከማውቀው ምንም የፈጠረው ነገር የለም። ምርጫዋ ደግሞ ሩታ ከተናገረች አብርሃም ምንም አያረጋት። አንተ መስጋትም የለብንም። ሲጀመር ማንም አደጋ ያደርስባት ሩታ ጋር ቢኒ ሰግቻ አይደለም የሰጋሁት ደግሞ ትክክል ማለትም ሰግቻለሁ ራሱ ቢባል ትክክለኛ የሆነ ነገር ሰምቼ ነው። ገባ? ትክክለኛ የሆነ ነገር ሲሰማ አሁን ሩታን ማለትም ማስጠንቀቅ ከራሱ እኮ አንድ ትልቅ ነገር ነው። ሩታ አነቃችም። ሩታ ማለትም በቃ የመጣው ሁሉ እሷ ለወራት አንተ ካሊ ማንም ይጎዳት? እሺ ሩታ በግልጽ ለምን አትናገር? እኔ እነግርሃለሁ። ሩታን ይጎዳት ማን ነው? አብርሽ እንደሆነ የልጁ እናት ናት፣ ባለቤቱ ናት። በጭራሽ በዚህ ልክ ተጉዞ ሩታን ሊጎዳ ሩታን የሆነ ነገር ሊያደርግ አይችልም። ገብቷል? በዚህ ልክ ማለት ነው። ከአብርሽ ውጪ ነው ካልከኝ ደግሞ አቤል ብሩክ ሆነ ከአብርሽ ትእዛዝ አይወጡም። ከኔ ማላውቃቸው ማን ናቸው? ሩታን ሊጎዳ የሚችል እኔ ማላውቃቸው ሰው ካለ ነው። በግልጽ እኮ ነው እንዴ የምታወራው ነገር በግልጽ ሚዲያ ላይ እንትና ነው ብትል እንዴ ችግር የለም። አሁን እኔ ይኸውልህ እንትና ነው ብዬ መንገር ከፈለክ እነግርሃለሁ። ንገረኛ፣ ከቪዲዮ ውጪ እነግርሃለሁ። እንዴ አሁን እኮ እያንዳንዱ ነገር እኮ እሱን ነገር መስማት ከፈለክ እኮ ነው ችግር የለም እነግርሃለሁ እኮ። ካሜራውንም አጥፍተህ መንገር ትችላለህ። ካሌብ ለምንድን ነው የምትጨቃጨቀው? እዚህ ጋር በዓል ነው በቃ ሳንጨቃጨቅ እናሳልፍ። እኔ ደግሞ ሩታ ጋር የሆነ ተጨባጭ ነገር ሳልይዝ ሂጂ ሩታ ጋር ምንም ነገር አላወራም እኮ። ተጨባጩን ነገር አሳይሃለሁ። ማየት ነው የምፈልገው። እኔ አሁን መሄድ ይችላል። ነገር ግን አንተም የሩታ ነገር ያሳስብሃል። ያለችበት ሁኔታ ልክ አይደለም። እሷ እየሳቀች ነው ማለት ደስተኛ ነች ማለት አይደለም። አንተ ራስህ ተናገር። ገብቶሃል ካሌብ? እዚህ ጋር እኮ እኔ ልረዳ እየሞከርኩኝ አንተ ምንም እያስረዳኝ አይደለም። ስለዚህ አንተ ለኔ መናገር ካልፈለክ ሄደ ቮይሱንም ሊጎዳት ማን እንደሆነም ሄደ ለሩታ ነገራት፣ ለሩታ አስረዳት። ሩታ የሚጠቅማት ሀሳብ ከሆነ እውነትም ልትጎዳ ከሆነ ካልዶብችበት ነገር ትጠነቀቃለች። ከዚህ በለጠ እኔ ምንም የምትጎዳው እሷ ላይ ምንም እንደዚህ ሄዶ ቀሳ የሚያደርጉት ነገር የለም። ግን እሷ ላይ ሳይሆን ልጇ ላይ ልጇ ምን ይሆናል እንዴ? ይዙ ከቤት ይዘውት ሊጠፉ ነው። ማንም ይጠፋው ካሌብ? እኔ እኮ ይኸውልህ እኔ ከቪዲዮ በኋላ ሁሉም ነገር አሳይሃለሁ። ኧረ በእናትህ ማለትም ማን እንደሆነ ማን ይሄን ነገር ሊያደርግ እንዳሰበ ለኔ ለምንድን ነው ታሳይ? ሄደ ለሩታ ታሳያት እኮ ለሩታ እናሳያት። አብረን ሄደን እኔ አልሄድም
ገብቷል። እኔ እንደዚህ አይነት ነገር ውስጥ አልገባም። ከፈለክ አንተ ሄደው ለምን ቆይ የሩታ እንትና አይልህም እንዴ? አያሳስብህም? አያሳስበኝም። ለምን ነው እንደዚህ ነው ፈልገው? አያሳስበኝም። ሄደህ ራስህ ሩታ ጋር ሄደህ አሳያት። ልጅሽ እንደዚህ ሊወስዱብሽ ነው ምናምን ብለህ አሳያት። አንተ አይደል የሰማው? ላንተ የተነገረ በቃ ከዚህ የበለጠ አታዛኝ እንዴ? አንተ ቆይ ምንድነው የምታስበው? ለሩታ እኔ የሩታ ሀዘንህ ነው ጭንቀቷ ጭንቀትህ ነው ብዬ አስቤ ላማከርህ በመጣ ለምን በዚህ ልክ ነው የምትጠብቀው? አንተ ቀል ሩታ አታስብም? አላስብም። እንዴ ምን ማለት ነው? ምን አገባ እንዴ? እየነገርኩህ እኮ ለሩታ አስባለሁ ጨነቃለሁ አልካ ሄደ ለሩታ ነገር እኔ መናገር ይችላል፣ ግን ነገሮችን አብረን ስናደርጋቸው አሪፍ ናቸው ብዬ እኮ ነው። አንተ ጋር ምንም ነገር አላደርግም። ኧረ በኢየሱስ አንተ እዚህ ጋር ደጋግሜ እኮ እየነገርኩህ ነው። የሰውየው ማንነት አለማወቅን ይሄናል እንደዚህ ያደረገ። አዎ አንድ ስለ ሩታ የተወራው ነገር ሊጎዳት ያሰበውን ሰው ምንም አውቀው ነገር የለም። ከመሬት ተነስቼ ደግሞ አንተ ስለነገርከኝ ብቻ ሩታ ጋር ሂጂ ወሬ ማወራ ሰው አይደለሁም። ገብቷል? አንተ ሲጄ ነገሩን መፍታት ካሌብ ከቻልክ ሄዳ የባለቤቱ ነገር ሊጎዳት ያሰበው ሰው ጋር ሄዳ ማውራት ከቻልክ ችግሩን መፍታት ከቻልክ እንደ ወንድ ሄዳ ነገሩን ማስተካከል እንጂ ሄደ ሩታ ጋር ነገሩን ማቀጣጠል ነገሩን ማባባስ እንዴ ወሬ ሰብስበ ሩታ ጋር ስለምን ወሬ ነው የምታወራው? አንተ ከዚህ በፊትም ብዙ ወሬ አውርተሃል። የምን ወሬ ነው? አንተ ሌላ ወሬ አታወራሽ እንዴ? አንተ እዚህ ጋር የማስመሰል ስራ አትስራ። እኔ ሲቀጥል ምናልባት የሩታ ጭንቀት አይደለም ይኸውልህ፣ ብዙ ወሬ አውርተሃል፣ ብዙ ነገሮች ተበላሽተዋል። አሁን አንተ በእናትህ በቃ እኔ እንዲሁም በቃ መሄድ ትችላለህ። እኔ ሲቀጥል ይኸውልህ በመጀመሪያ ደረጃ አንተን ስጠራ ተማምኜብህ ነው ገባ? የተማመንኩብህ በቃ የሩታ ጉዳይ ያስጨነቃል ብዬ ስላሰብኩኝ፣ ሲቀጥል ደግሞ አንድም ደግሞ ያስጨነቀኝ ይሄ የልጁ ጉዳይ ነው። ይሄ ደስታ የሚባለው ከውጪ መጣ ያለው ሰውዬ አላቅም፣ የሰውየው ማንነት ብዙ አላቅም። ነገር ግን በቃ እሱም ያለበት ሁኔታ ትንሽ ኮንፈርት ሊሰጠኝ አልቻለም። ገባ? ምን አገባ? ኮንፈርት ሰጧት፣ እኔ መረጥኩት አለቻ። አንተ ምን አገባ? እኔ ምን ቤት ነኝ? እሷ ለመረጠችው እኔና አንተ ምንም እኮ ያገባናል። አንዳንዴ ሰው ልጅ ወደ ጥፋት እየሄደ እያየ ምንም ጥፋት አይደለም። ስንቴ ጥፋት ሲሰራ ዝም ያልክ ሰውዬ መተህ ጥፋተኛ ናት እንድትልም አልፈልግም። ገብቶሃል? ስለዚህ የደስታም ጉዳይ ከሆነ ሩታ ምርጫዋ አድርጋ መርጠዋለች፣ አለቀ። በሷ ምርጫ ደግሞ እኔ ሩታ ከተመቻት ትሄድበት፣ አሁን እንደፈለገች ትሁን። እሷ ደስ የሚያሰኛት ከሆነ እሷን የሚያስደስታት ከሆነ እንደፈለገች ትሁን። በቃ ይሄ ነው ልል የምችለው። አብርሃምም ሌሎችም እንደፈለጉ መሆን ይችላሉ። ሩታ ግን የራሷ ምርጫ የሚያስደስታት ከሆነ ለነገ ህይወቷ አስፈላጊ ከሆነ በሷ ውሳኔ እኔ መቼም ቢሆን አልቃወምም። ቢኒያም የሩታ ደስታ የሩታ ፍላጎት ሁሉ ነገርን ያስደስተኛል። ሩታ የምታደርጋቸው ነገሮች ሁሉ እሷ ደስታ የሚሰጣት ከሆነ እኔም በጣም ደስተኛ ያደርገኛል። ግን ሰሞኑ እየተደረገ ያለው ነገር በፍጹም ሊያስደስተኝ አልቻለም። እሷም ደግሞ በእርግጠኝነት አምናበት እንዳልሆነ 100% እርግጠኛ ነኝ። ሩታ ጥፋት ብትሰራውላ እሷ ካስደሰታት እኔ ደስ ነው ይላል። አይ ሲጀመር አንተ ለሩታ አታስብም ማለት ነው። ሩታ ያስደስታታል ብላ ገደል የምትገባ ከሆነ ያ ነገር አንተ አብሬያት ገደል እገባለሁ። በቃ እሺ የመጨረሻ ውሳኔ ስነግር ማለት ነገርኩ። 10 ጊዜ ብትሳሳት እንኳን ተሳሳተች። ይኸውልህ ጓደኛ ማለት ጓደኛ የሆነ ጉድጓድ ውስጥ ሲገባ ጉድጓድ ውስጥ እንዳይገባ መከለል ወይ ማስጠንቀቅ እንጂ የሷ ጉድጓድ ሲገባ ዳኒን ጉድጓድ እገባለሁ ማለት ልክ አይደለም። ጉድጓድ ልገቢ ነው ብላ ሲጀመር ይኸውልህ አንተ አስመሳይ ነው እግዚአብሔርን። ሲቀጥል የሩታ ምናምን እኔ ተጨነቅላት አትጨነቅላት የራሱ ጉዳይ ነው። ነገር ግን አንድ ሰው እየተሳሳተ ካየ ስህተት እየሰራ ከሆነ ልክ አይደለም ማለቱ ተገቢ ነገር ነው። አንተ ደግሞ የእሷ ገደል እየገባች ወይ ሌላ ነገር እያደረገች ብታይ አልገባችም። የራሷን ምርጫ ነው የወሰነችው። ልጁ ልክ አይደለም። እኔ የሚያደርጋቸው ነገሮች ምንም እንትን ይለኛል አልቻለም። ሲቀጥል ደግሞ በአንዴ እንደዚህ መሆኑ ልክ አይደለም። ሁለት ቀን መጥቶ ከሷ ጋር ሲሆን ትጨረጨራላችሁ። አብርሃም ከዛች ጋር ስንት ጊዜ እንደዛ ሲሆን በዚህ ልክ እኮ አልጮክም እንዴ። እኔ እኮ አብርሃም እንደማልደግፈው ታውቃለህ። አብርሃም የሚሰራቸው ነገሮች ልክ እንዳልሆኑ አውቃለሁ። እሺ አሁን ተወው ብትሰራ አብሬ ያሰተ ትሰራለህ። በቃ የመጨረሻ ልንገር፣ እስከዛሬ ታግሰናል፣ እስከዛሬ ብዙ ነገር መክረናል። ዛሬ ላይ እኔ ሩታ ጥፋት ብትሰራ እንኳን ተክል አይደለሽ ማለት ነው። ይኸውልህ ቢኒያም አንድ ነገር ልንገር፣ ሩታ የሚያስደስታትን እኔ የሚያስደስተኛል። ሩታ ምንም ብታረግ ለኔ የሚያደስተኝ ነው። ነገር ግን አንዳንዴ የሰው ልጅ ሲሳሳት ስህተቱን መንገርና ምንም አልተሳሳተችም። ሩታን ተሳስተሻል አትበል። አልተሳሳተችም። ሰው አይደለች እንዴ? ሰውማ ሰው ናት። እዛኔም እኮ ጥፋት ስታጠፋት አጥፍተሻል። አሁን ላይ ግን የራሷን ውሳኔ ነው የወሰነችው። ይሄ ፐርሶናል ህይወት ነው፣ አለቀ። ስለዚህ በሷ ህይወት ገብተህ አንተ ልትቀልድም ልትጨማለቅም አይገባም። ከአንድም ሶስቴ አንዴ ከሄርሜላ አንዴ ከአብሮሽ አንዴ ከሩታ ጋር መታ አታለቅለቅ። ደግሞ ባህል ነው፣ በሰላም አሳልፍ ካለ ጨቅተኛ
አንዳንዴ የሰው ልጅ ጥፋት ሲያጠፋ ጥፋቱን መናገርና የሆነ እየሄደበት ያለው መንገድ ልክ ካልሆነ እንደዚህ አይደለም ብሎ መናገሩ ልክ ነው ብዬ አስባለሁ። ሲጀምር ቢኒያም እኔ ራሱ ግራ ነው የሚገባኝ። አስመሳይ ነው አላቅም። አንዳንዴ የሆነ ያስባል፣ ይጨነቃል፣ ለሰው ህይወት ይሰጋል ብሎ የምታስቡት ሰው የሆነ ድንገት ተቀየሩ ስታዩት በጣም ነው የሚያስጠላው። ቢኒያም እኔ አላቅም ጥሩ ልጅ ነበር ብዬ የማስበው ግን አስመሳይና ለሩታ የሚያስብ መስሎ የሷ ውድቀት የሚመኝ ይመስለኛል። አላቅም ብቻ ያሙነ ይሄ እኔ አሁን ሩታ የሆነ ሌላ ነገር ውስጥ እንድትገባ ስለማልፈልግ ሰዎችም ሌላ ነገር እንዲያደርሱበት ስለማልፈልግ ለሩታ ያለውን ነገር ሄጄ መናገር አለብኝ ብዬ አስባለሁ። ያለውን ነገር ምናልባት ከሩታ ጋር እስቲ እናያለን።